ሰላም የተወደዳችሁ እንደምን አላችሁ? በዝውውር ዜናዎች የመጨረሻ ቀናት ላይ እንገኛለን። የእንግሊዝ ፕሪሚየር ሊግም ሊጀመር 9 ድፍን ቀናት ብቻ ይቀራሉ። ከዛሬ በኋላ የሚደረጉም የዝውውር እንቅስቃሴዎች በተለይ ደግሞ ቡድኖች በመጨረሻ ቀናት ላይ ሊያጠናቅቋቸው ስለሚችሏቸው ዝውውሮች በስፋት እየተመለከተን እንቆያለን። ቸልሲ ሊለቃቸው የሚችሉ ተጫዋቾች አሉ። በተለይ ኔቶና ኤንዞ ፈርናንዴዝን በተመለከተ ብዙ የወጡ እየሰማናቸው ያሉ ጉዳዮች አሉ። ባለፉት ቀናት ወደ አርሰናል፣ ባለፉት ቀናት ወደ አትሌቲኮ ማድሪድ ሊሄድ ይችላል ሲባል የነበረው ክሪስቲያን ሮሜሮን በተመለከተም ወደ ማንቸስተር ዩናይትድ እድል አለው ወይ የሚለውንም ጉዳይ በስፋት እንመለከታለን። ከርቲስ ጆንሰን የተመለከተ ጉዳይ፣ የአርቢ ላይፕዚግ ተከላካይ ወደ ማንቸስተር ዩናይትድ የሚሉ አዳዲስ ዘገባዎችን ተመልክተናል። በክለቦች አቋም መፈተሻ ጨዋታዎችም ዛሬ የሚደረጉ መርሃ ግብሮች አሉ። እነዚህንም በተመለከተ በስፋት የተለያዩ ነጥቦችን እየተመለከትን ቆይታችንን ከእናንተ ጋር እናደርጋለን። የማንቸስተር ዩናይትድ የአርሰናል አጠቃላይ ዜናዎች፣ የኡሊያን አልቫሬዝ ጉዳይ ላይ ምን አዳዲስ መረጃዎች አሉ፣ ባርሴሎናስ ትኩረቱን ወደ ምን አድርጓል የሚለውንም የተመለከትን ብዙ መረጃዎችን እየነገርናችሁ እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። መልእክት፣ ሀሳብ፣ አስተያየቶቻችሁን እንቀበላለን። የእናንተን ሀሳቦች ላኩልን። ትናንትና ለእናንተ ምርጡ 10 ቁጥር ማነበረ ብለን ስንጽፍ ነበር። 10 ቁጥር ማለት ቦታውን ሳይሆን 10 ቁጥር መለያን የሚለብሱ የእናንተ ምርጥ በታሪክም ሊሆን ይችላል። ሮላንዲኒዮ ጎቾ ተጠቅሷል። ወደ በኋላ ላይ አነሳላችኋል። እንግሊዝ ፕሪሚየር ሊግ 10 ቀናት ቀርተውታል ብለን ነበር ያነሳ ነው። ዛሬ ፕሪሚየር ሊግ 9 ቀናት ቀርተውታል። በእንግሊዝ ፕሪሚየር ሊግ መጀመርና በ9 ቀናት ልዩነት ውስጥ ይጀመራል። ስለዚህ የእናንተ 9 ቁጥሮችን በምትወዷቸውን 9 ቁጥር ተጫዋቾችን 9 ቁጥር መለያ ለብሰው የተጫወቱ ተጫዋቾችን ልታነሱልን ትችላላችሁ። በቀጥታ ወደ ጉዳዮቻችን እናልፋለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ላይክ አድርጉ የሁል ጊዜ ጥያቄያችን ነው። ቪዲዮቻችን ብዙ ጋር እንዲደርስ የእናንተ አንድ ላይክ በእጅጉ ያገዘናል። ወደ ዝውውር ጉዳዮች አልፈናል። ትልቁ ጉዳይ የሉዊስ ስኬሊ ጉዳይ ነው። ከአርሰናል ጋር በተያዘው ወደ በኋላ ላይ የክለቦችን ያቋም መፈተሻ ጨዋታዎች እንመለከታለን። ዛሬ አርሰናል፣ ማንቸስተር ዩናይትድም የአስቶን ቪላና የፓሪስ ሰን ዠርመን የሱፐር ካፕ ጨዋታንም የተመለከቱ ጉዳዮችን እናነሳለን። ሉዊስ ስኬሊ ከአርሰናል ይለቃል አይለቅም? በጣም ትልቅ አነጋጋሪ ጉዳይ እንደነበረ ባለፉት ቀናት ላይ ተመልክተናል። ስለ ተጫዋቹ የተሰሙ ጉዳዮች አሉ። አርሰናል ተጫዋቹን ለቸልሲም እንዲሁም ደግሞ ለማንቸስተር ዩናይትድም ለፕሪሚየር ሊግ ሌሎች ክለቦችም ኦፈር አድርጎታል። የተጫዋች የሚሸጥ ነው፣ መግዛት የምትፈልጉ ተጫዋቹ ላይ ኢንተረስት ካላችሁ ብሎ ለክለቦች አሳውቆ ነበረ። በአርሰናል በኩል በጣም ብዙ ጥያቄዎችን ያስነሳ ውሳኔ ነው ተብሏል። በይፋ በክለቡ በኩል የተረጋገጠ ጉዳይ አይደለም። ነገር ግን አንዳንድ ብዙሃን መገናኛዎች ላይ እንደዚህ አይነት ዘገባዎችን ተመልክተናል። ለምሳሌ ፉትቦል ለንደን ዋነኛው ዘገባውን ይዞት የወጣው ነው። ቤን ጃኮብስም ሉዊስ ስኬሊን በተመለከተ የብሩኖ ጉማሬዥን መምጣት ተከትሎ ከክለቡ ሊለቅ ይችላል የሚሉ ሀሳቦችን ሲያነሱ ነበር ባለፉት ቀናት ላይ። ተጫዋቹ ባለፉት ዓመታት ላይ ጥሩ ተጫውቷል። ገና 18 ዓመቱ እያለ ወደ አርሰናል ዋናው ቡድን ካደገ በኋላ በማንቸስተር ዩናይትድ ይፈለጋል ተብሎ ረጅም ጊዜ፣ በቸልሲም ይፈለጋል ተብሎ ረጅም ጊዜ ዜናዎችን ስንሰማ ሰነባብተናል። አሁን 19 ዓመቱ ላይ ይገኛል። ከአርሰናል አማካዮች በተለየ በእድሜ አነስ ያለው ተጫዋች ነው። አርሰናል በዚህ ቦታ ላይ ለሁለት ተጫዋቾች ወይም ሁለት ቦታዎች ላይ ደብል ፒቮት ላይ የሚጫወቱ ሁለት ተጫዋቾችን ይጠቀማል ተብሎ ይጠበቃል። በዚህ ቦታ ላይ ግን ያሉ 5 አማራጮች አሉት። ዴክላን ራይስ 27 ዓመቱ ላይ ይገኛል። ብሩኖ ጉማሬዥ 29 ዓመቱ ላይ ይገኛል። ማርቲን ዙቢሜንዲ 27 ዓመቱ ላይ ይገኛል። ሚኬል ሜሬኖ 30 ዓመቱ ላይ ይገኛል። በእድሜ ትንሹ ከነዚህ ተጫዋቾች ደግሞ 19 ዓመቱ ላይ የሚገኘው ሉዊስ ስኬሊ ነው። ሉዊስ ስኬሊ የሚቀጥሉትን ዓመታት በደንብ ማገልገል ይችላል። ነገር ግን እንዳጠቃላይ እንደ ቡድንም ብዙ ማሻሻል የሚገባቸው ነገሮች ይኖራሉ። የተጫዋቹ አጠቃቀም ዙሪያ ለሁሉም በአርሰናል በኩል የተሰማው ዜና ግን ብዙ የአርሰናል ደጋፊዎችን ተጫዋቹ መልቀቅ የለበትም ብለው አቋም እንዲይዙ አድርጓቸዋል። እናንተ ምን ታስባላችሁ? ተጫዋቹ መልቀቅ አለበት ሉዊስ ስኬሊ ወይስ ደግሞ አርሰናል በዚህ ቦታ ላይ ለምሳሌ ሚኬል ሜሬኖን ብዙ ጊዜ እንደ አጥቂ እንደ ተደራቢ አጥቂ ልንቆጥረው እንችላለን። ከዛ ውጪ ብሩኖ ጉማሬዥ፣ ማርቲን ዙቢሜንዲ፣ ዴክላን ራይስ በዚህ ቦታ ላይ መጫወት ይችላሉ። ነገር ግን አርሰናል በደብል ፒቮት ሲጫወት እንደሰነባበተ
4 ተጫዋቾች ያስፈልጉታል ሲባል ነበርና ሉዊስ ስኬሊ ከክለቡ ይለቃሉ፣ አንድ ኦፍ አርሰናል በጭራሽ ተጫዋቹ አይለቅም የሚል ዘገባን ይዞም ወጥቷል። ተጫዋቹ ባለፈው የውድድር ዘመን 20 ፕሪሚየር ሊግ ጨዋታዎች ላይ ተሰልፎ ተጫውቷል። ከነዚህ 20 ጨዋታዎች ላይ 5ቱ ብቻ ነበር በቋሚ አሰላለፍ ውስጥ የጀመረው። 15ቱ ጨዋታዎች ላይ ኦፍ ቤንች ወይም ከተቀያሪ ወንበር ተነስቶ የተጫወተባቸው 695 ደቂቃዎችን ያሳለፈበት ነው። በተሰለፈባቸው ደቂቃዎች አርሰናል የሚቆጠርበት የግብ መጠን በጣም ዝቅ ያለ ነው። ፐር 90 ሚኒትስ በ90 ደቂቃ 0.65 ግቦችን አርሰናል ያስተናግዳል። 55 በመቶ ጨዋታዎች ላይ ደግሞ ክሊንሺት ያስመዘግባል። ብዙ አልተጫወተም፣ ነገር ግን ኢምፓክቱ ትልቅ የሚባል ነው ብሎ ማንሳት ይቻላል። የሉዊስ ስኬሊ ጉዳይ ብዙ እያነጋገረ ያለ መረጃ ይመስላል። ሌሎችም የአርሰናል ጉዳዮችን እንመለሳለን እናነሳሳለን። ከሉዊስ ስኬሊም ጉዳዮች ወጣ ብለን ሌሎች መረጃዎችን እንመልከት። የፖል ፖግባ ጉዳይ በጣም ብዙዎችን እያሳዘነ ይመስላል። ጉዳት አስተናግዷል። ሞናኮም ውሳኔ ወስኗል። የተጫዋቹን ውል ለማቋረጥ ተጫዋቹም የሞናኮን ጥያቄ ይቀበላል ተብሎ ይጠበቃል። ብዙ እያስባለ ብዙ እያነጋገረ ያለ ጉዳይ ነው። ሞናኮ የተጫዋቹን እንግዲህ ከዶፒንግ ምርመራ በኋላ ያንን ምርመራ አልፎ በተደጋጋሚ 4 ዓመታት ቅጣት መተላለፉን አንስተናል። በዚህም በቻናላችን በተደጋጋሚ ከዛ በኋላ ቅጣቱ ተቀነሰለትና ወደ እግር ኳስ ተመለሰ። ሲመለስ ደግሞ ወደ ሞናኮ ነበር የተመለሰው። በሞናኮ ደግሞ የነበረው ቆይታ ብዙ ጨዋታዎችን እንግዲህ በመሰለፍ የሚታወቅ አይደለም። በጣም ብዙ ሳምንታትን ብዙ ጊዜ በጉዳት የሚያሳልፍበት ወቅት ነበር። ምናልባት ዘንድሮ በደንብ ረፍት አድርጎ ከጉዳቱ አገግሞ ይጫወትልናል ብለው የሞናኮ ሰዎች እምነት ነበራቸው። ነገር ግን ተጫዋቹ ዳግም ጉዳት ሲያስተናግድ ፖል ፖግባ ከእግር ኳስ እንግዲህ እንደ መሰናበት መቁጠር ይቻላል። ከዚህ በኋላ ምን ያክል ተስፋ አለው? በየትኛውስ ክለብ ይጫወታል? ጉዳቱስ ምን ያክል እያርቋል የሚለው በጣም የሚጠበቅ ነው። ነገር ግን በጣም የሚያሳዝን ዜና ይመስላል። የኤንዞ ማሬስካ፣ የኤንዞ ፈርናንዴዝ፣ የቼልሲ፣ የማንቸስተር ሲቲ ጉዳዮችን በተከታይነት እናንሳ። ኤንዞ ማሬስካ አሁንም ኤንዞ ፈርናንዴዝ ወደ ማንቸስተር ሲቲ እንዲመጣለት ይፈልጋል። ጣሊያናዊ አሰልጣኝ በተጫዋቹ በኩል በጣም ጥሩ ትስስር እንዳላቸው ወደ አምበልነት ወደ ምክትል አምበልነትም ተጫዋቹን በማሳደግ ረገድ ትልቅ ሚና አለው። ተጫዋቹንም በደንብ በመጠቀም ረገድ አሰልጣኙ በደንብ ልምድ ያላቸው ናቸውና ሮድሪን ወደ ባርሰሎና መልቀቁ የሚቀር አይመስልም። በጣም የገፋ ወይም ሊጠናቀቅ የተቃረበ ዝውውር ነው ልንለው እንችላለን። ነገር ግን የዚህ ተጫዋች ጉዳይ በጣም ውስብስብ ነው። ተጫዋቹ መልቀቅ እንደሚፈልግ በተለይ ወደ ማድሪድ ከተማ መኖር ወደ ማድሪድ ሄዶም መኖር እንደሚፈልግ አስቀድሞ መናገሩን እናስታውሳለን። ከዛ በኋላ ብዙ ዝግብ ተፈጥሮ ነበረ። ቼልሲም ተጫዋቹ ላይ እርምጃ ለመውሰድ የተጫዋቹ ወኪል ማቪየር ፓስቶሬ በተደጋጋሚ ወደ ብዙ መገናኞች ወጥቶ የሚሰጣቸው አስተያየቶች ነበሩ። ቼልሲ አሁን ካለው የገበያ ዋጋ አንጻር 120 ሚሊዮን ፓውንድ የሚከፍል ክለብ ካለ ለተጫዋቹ በሩ ክፍት ነው። ነገር ግን ከዛ በታች ተጫዋቹ የሚሸጥ አይደለም ብናቆየው ብለው እምነት አላቸው፣ ፍላጎቶችም አሏቸው። ነገር ግን ተጫዋቹ ወደ ቼልሲ ከዚህ ሁሉ ዝግብ በኋላ ክለቦችን እየፈለግን ነው፣ በቼልሲ አይቀጥልም እየተባለ አስተያየት ሲሰጥ ሰነባብቶ ቼልሲ ይለቀዋል ወይ የሚለው ጥያቄ እንዳለው ነው። ተጫዋቹስ ክለብ ያገኛሉ? ሪያል ማድሪድ ነበር ሲባል የነበረው። ከተጫዋቹ ፕሮፋይል አንጻር ደግሞ ሪያል ማድሪድ ፍላጎት እያሳየ አይደለምና አሁን ኤንዞ ማሬስካ ተጫዋቹ እንዲመጣላቸው ጥያቄ ቢያቀርቡም በተጫዋቹ በኩል በቼልሲ በኩል ያለው የድርድር ሂደቶች በጣም የገፉ አይደሉም። የፔድሮ ኔቶም ጉዳይ ይነሳል። የተጫዋችን በተመለከተ ማንቸስተር ሲቲና ቼልሲ ንግግር ሲያደርጉ ነበር ይላል የፋብሪዚዮ ሮማኖ ዘገባ። ነገር ግን በተጫዋቹ የዋጋ ተመን ዙሪያ ሁለቱ ክለቦች ስምምነት ላይ አልደረሱም። ስንት ይከፈልበት፣ በስንት ገንዘብ ይምጣ የሚለው ጉዳይ ቼልሲ እስከ 80 ሚሊዮን ፓውንድ ድረስ ይፈልጋል ለዚህ ተጫዋች አሁን ካለው የማርኬት ቫልዩ አንጻር። ለምሳሌ ማንቸስተር ሲቲ በጣም ትልቅ ገንዘብ እየጠየቀበት ያለ ተጫዋች አለ ሳቪኒዮ ዝውውርን በተመለከተና ቼልሲ የተጫዋች ከሳቪኒዮም የተሻለ ፐርፎርም የሚያደርግ ተጫዋች ነው፣ ስለዚህ የገንዘቡ መጠን ከፍ ማለት አለበት ሲል ነበረ። አርሰናልም በተጫዋቹ ላይ ፍላጎት እንዳለው ብዙ ዘገባዎችን ስንሰማ ነበር። እንደምናስታውሰው ወደ ከቼልሲ ጋር ከመጫወቱ ወደ ቼልሲ ከመፈረሙ ወልቭስንም ከመልቀቁ በፊት አሰልጣኝ ሚኬል አርቴታ በጥብቅ ከሚፈልጋቸው ተጫዋቾች የመስመር ተጫዋቾች መካከል አንዱ ፔድሮ ኔቶ ነበረ። ያንን ፍላጎቱ ዳግም
ማሳየቱን በዚሁ ክረምት ላይ ሰምተናል። ወዴት ይሄዳል? አርሰናል ወይስ ደግሞ ማንቸስተር ሲቲ? ብዙ አርሰናል ደጋፊዎች ፔድሮ ኔቶ ባይመጣ ምርጫቸው ነው፣ ገብርኤል ማርሴሊ ቢቆይ የሚል እምነት እንዳላቸው እየተመለከተን እንገኛለን። ሁሉም በቀጣይ የሚጠበቁ ጉዳዮች ይኖራሉ። በዚህ ተጫዋች ጉዳይ የማንቸስተር ዩናይትድ የመስመር ተከላካይ ቦታ ላይ በግራ መስመር በተለይ ሉክሾን ሊያግዝ በረጅም ጊዜም በደንብ ሌሎች ተጫዋቾች እስኪመጡም ቡድኑ ማገልገል የሚችል ተጫዋች እየተፈለገ ይገኛል። አንደኛው ስም የዳቪድ ራሁም ስም ነው። የቶክ ስፖርት ዘገባ እንደ ቲም ቶክም ዘገባ ከሆነ ጀርመናዊው ኢንተርናሽናል በአርቢ ላይፕዚግ ጥሩ ሲንቀሳቀስ ነበረ። የሉዊስ ሆል ዝውውር እንዲጠናቀቅ ማንቸስተር ዩናይትዶች ፍላጎት ነበራቸው። ኒውካስል ዩናይትድ ግን ሉዊስ ሆል አይለቅም፣ ቡድን የማፍረስ ስራ አይደለም እየሰራ ያለው የሚል እምነት አለው። የ8 ዓመቱ ዳቪድ ራሁምን በተመለከተ 34 ሚሊዮን ፓውንድ የውል ማፍረሻ ነው። ማንቸስተር ዩናይትድ ግን ከ28 እስከ 30 ሚሊዮን እዛ አካባቢ ባለ ዋጋ ያስፈርመዋል ተብሎ እየተጠበቀ ይገኛል። በተጫዋቹ በኩል ድርድሩ በጣም አድቫንስስ ደረጃ ወይም በጣም ሊጠናቀቅ የተቃረበ የሚባል አይደለም። ገና ኤርሊ ስቴጅ ላይ ያለ ዝውውር እንደሆነ ሰምተናል። የክርስቲያን ሮሜሮ ጉዳይ ባለፉት ቀናት ወደ አርሰናል ባለፉት ቀናት ወደ አትሌቲኮ ማድሪድ የሚሄድበት እድል አለ ሲባል ነበረ። ከቶትናም የሚለቅበት እድል ሰፊ ነው። ለተጫዋቹ ደግሞ ቶትናም የሚጠይቀው ገንዘብ ከተጫዋቹ ኳሊቲ ከተጫዋቹ ልምድ አንጻር በጣም ዝቅ ያለም ይመስላል። በተጫዋቹ በኩል በጭራሽ በቶትናም የመቃጠል ፍላጎት የለውም። አንድ እየሰማሁት ያለው ጉዳይ አለ። ወደ አርሰናል የሚሄድበት እድል ቶትናም ለተጫዋቹን ወደ ተቀናቃኙ ቡድን የመልቀቅ ፍላጎት የለውም ተብሎ በተደጋጋሚ ሲነሳ ነበር። አሁን ከማንቸስተር ዩናይትድ ጋር በተያዘ ፖል ስኮልስ የማንቸስተር ዩናይትድ የቀድሞ አማካኝ አንድ ጉዳይ ሲያነሳ ነበር። አርጀንቲናዊ ተጫዋች በአንድ የመጨረሻ እድል ኖሮት በማንቸስተር ዩናይትድ ብንመለከተው የሚል ሀሳቡን ሲሰጥ ነበር። ዘጉድ ዘባድ ዘፉትቦል ፖድካስት ላይ ፖል ስኮልስ ባነሳው ጉዳይ ላይ አንዳንድ ሀሳቦችን አንስቷል። በተለይ ክርስቲያን ሮሜሮን ወደ ማንቸስተር ዩናይትድ ማምጣት ተጫዋቹ አንዳንድ የሚሰራቸው ቀላል የሚባሉ ስህተቶች አሉ። እንደዚህ አይነት ዝውውሮችን ማሰብ ለማንቸስተር ዩናይትድ የማይታሰብ ሊመስል ይችላል። ነገር ግን ተጫዋቹ ሊያረጋጋው የሚችል በጣም ካልም የሆነ በጣም የተረጋጋ አሰልጣኝ ያለ ማይክል ካሪክና ማይክል ካሪክ በእጅጉ ሊረዳ ይችላል። በማንቸስተር ዩናይትድም ስኬታማ የሚሆን የማንቸስተር ዩናይትድም ደጋፊዎች በጣም ሊወዱት የሚችል አይነት ተጫዋች ሊሆን ይችላል ብዬ አስባለሁና ማንቸስተር ዩናይትድ ክርስቲያን ሮሜሮን ከቶትናም ቢያስፈርመው ጥሩ ነው የሚል እምነት እንዳለው ፖል ስኮልስ ተናግሯል። የናንተን ሀሳቦች በዚህ ጉዳይ ላይ ላኩልን። ፖል ስኮልስ እንዳለው ክርስቲያን ሮሜሮ በማንቸስተር ዩናይትድ የተሳካ ቆይታ ይኖረዋል ብላችሁ ታስባላችሁ? መልእክቶቻችሁን ላኩልን። ቤኒቶ ባዳሺያልን በተመለከተ ወደ ናፖሊ የሚሄድበት እድል እየሰፋ መጥቷል። ስካይ ስፖርት ይዞት በጣው ዘገባ መሰረት ከቼልሲ ከሚለቁ ተጫዋቾች ከ40 በላይ ተጫዋቾች አሉት ቼልሲ የዋና ቡድን ተጫዋቾችና እነዚህን ተጫዋቾች ቀስ እያለ በውሰቱልም በሽያጭም መልቀቅ ይችላልና ያንን እያደረገ ይገኛል። ባዳሺያልን ለመልቀቅ ደግሞ ከናፖሊ ጋር በተያዘ ንግግሮች አሉ፣ ፍላጎቶች እንዳሉ የሚያሳዩ ዘገባዎች አሉ። ተጫዋቹ በቋሚነት ይሁን በውሰት ውል የሚለቀው እስካሁን በግልጽ የተቀመጠ የዝውውር ሀሳብ የለም። ነገር ግን ድርድሮች እንዳሉ እየተመለከተን እንገኛለን። ከርቲስ ጆንስን በተመለከተ ወደ ጣሊያን ወደ ኢንተር ሚላን መሄዱ አይቀርም ይላል የጃንሉካ ዲማርዚዮ ዘገባ። የጣሊያን ጋዜጠኛ ጆንስ በሊቨርፑል ተፈላጊ ተጫዋች የሚባል አይደለም፣ ተጫዋቹም ይበቃኛል፣ የሊቨርፑል ቆይታ ብዙ ሞክር ያለው የሚል እምነት አለውና ተጫዋቹ ወዴት ይሄዳል የሚለው ጉዳይ ብዙ ጊዜ የሚነሳ ሀሳብ ነው። እንግሊዝ ፕሪሚየር ሊግ ክለቦች በተለይ የነ ኤቨርተን አይነት የሚድ ቴብል አይነት ቡድኖች ተጫዋቹ ላይ ፍላጎት አላቸው። የተጫዋቹ ዋጋ ግን 40 ሚሊዮን ፓውንድ አካባቢ ከፍሎ ኢንተር ሚላን ማስፈረም ይፈልጋል። የዚህ የከርቲስ ጆንስ የኢንተር ሚላን የሊቨርፑል ድርድር በቀጣይ ምን ላይ ይደርሳል፣ የመጨረሻው ነገሮች ምንድናቸው የሚለውን እንመለከታለን። በማል የክርስቲያኖ ሮናልዶን ጉዳይ ላንሳላችሁ። ክርስቲያኖ ሮናልዶ በመጨረሻም የጋብቻ ስነ ስርዓቱን አድርጓል። ጋብቻውን ፈጽሟል። በተለይ በተጫዋቹ በኩል ባለፉት 10 ዓመታት አብሯት ከነበረችው አርጀንቲናዊ ጆርጂኒያ ጋር የነበረውን የፍቅር ግንኙነት እናስታውሳለን። በመጨረሻም ጋብቻቸውን መፈጸማቸውን ይፋ አድርጓል። አነጋጋሪ ነገሮች አሉ። እንዳጠቃላይ የፍቅር ታሪካቸው ብቻ አይደለም፣ እስካሁን ለምን ጋብቻ አልፈጸሙም የሚለው ጉዳይ በውጭ ዓለም የተለመደ ነው።
አንዳንድ የአፍሪካ ሀገራትም ላይ ጭምር ሁለት ፍቅረኛሞች በጋራ መኖር ጀምረው ልጅ ወልደው ከዛ በኋላ በተመቻቸው ሰዓት ወይም መጨረሻ ላይ በጋብቻ የሚተሳሰሩበት ነገር አለና ያንን በተመለከተ በተመቻቸው አቅማቸው በፈቀደ ጊዜ ሮላንዶ ግን የአቅም ጉዳይ ሳይሆን እንግዲህ አመቺ ጊዜ ሲጠብቅ እንዲሁም እንደ ባለትዳር ሲኖሩ ነበር። በመጨረሻም ጋብቻውን መፈጸሙን ተመልክተናል። በጣም ያነጋገረ ጉዳይ ነው። ከኡሊያን አልቫሬዝ ጋር በተያዘ ሁለት ጉዳዮች እየተሰሙ ይገኛሉ። አንደኛው ባርሰሎና ኡሊያን አልቫሬዝን እንግዲህ ፕላን ኤ ነበር ወደ ፕላን ቢ ዞሯል ተብሏል። ኢንተር ሚላን ውስጥ የምናውቀው ላውታሮ ማርቲኔዝ በብዙ ክለቦች ሲፈለግ የነበረ እስካሁንም ግን ወደ ትልልቅ ክለቦች ዝውውሩን ያላደረገው ሌላኛውን አርጀንቲናዊ ተጫዋች ላውታሮ ማርቲኔዝን ለማስፈረም ፍላጎት እንዳለው አንዚ ፍሊክ ዴኮም ፍላጎቶች እንዳሏቸው ባርሰሎናም በተጫዋቹ በኩል ፕላን ቢ አድርጎት እንቅስቃሴ ስለመጀመሩና የኡሊያን አልቫሬዝ ጉዳይ ከሞላ ጎደል እየጠበበ ነው ወይ የሚሉ ጥያቄዎችን ያስነሳው ነው። የላውታሮ ማርቲኔዝ ወደዛ አሳብ መምጣት ነው። ኡሊያን አልቫሬዝን በተመለከተ በአትሌቲኮ ማድሪድ ያሉ ቅዶች አሉ ተብሎ እየተነገረ ይገኛል። አንደኛው ሁለት ኦፕሽን ተቀምጦለታል። ይቅርታ ጠይቆ በአትሌቲኮ ማድሪድ መጫወት መቆየት በአትሌቲኮ ማድሪድ፣ ሁለተኛው ደግሞ ደርሷል ዝውውሩ ማድረግ ወይም ደግሞ ከስፔን ውጭ ወዳሉ ክለቦች መዘዋወር። እነዚህ ሁለት በጠረጴዛው ላይ ያሉ ኦፈሮች ጥያቄዎች ናቸው። ለተጫዋቹ ያሉ ድሎች ናቸው። ወደ ባርሰሎና በጭራሽ በተለይ ሁለቱ ክለቦች ከገቡበት አተካራ ከገቡበት ሰጣ ገባ አንጻር ተጫዋቹ መልቀቅ በጭራሽ የሚታሰብ አይደለም የሚል እምነት አላቸው። የመጨረሻ ጉዳዮችን ልናነሳ ነው። የእናንተ መልእክቶች ደግሞ በመሃል እናነሳለን። ትናንትና 10 ቁጥሮችን ንገሩን ስንል ነበረ። ዛሬም 9 ቁጥሮች ላይ ሀሳባችሁን አካፍሉን። 9 ቁጥር የምትሏቸውን ተጫዋቾች እስቲ ያስቀምጡልን። በሚና ሳይሆን በመለያ 9 ቁጥር ለብሰው ከተጫወቱ ተጫዋቾች መካከል ለእናንተ የተለየ የምትሉት ማን ነው? ሽመልስ ከኳታር ዳ ትናንትና ፈርስት ኮሜንት መጀመሪያ መልእክት የመጣልን ከሽመልስ ከኳታር ዳ ነው። ለመረጃዎቻችሁ ከልብ እናመሰግናለን። ቤስቶች የዘንድሮ የዝውውር ዜናዎች ከባለፈው የተለየ ነው። ክለቦች ቡድናቸው ለማጠናከር እየሰሩ ነው። እነሱ መጠናከር ውድድሩን ተመልካች በጉጉት እንዲጠብቅ ያደርጋል። በዛ ላይ የዝውውር ሰው በጣም ስለምገረመኝ ነው። ለኔ ምርጡ 10 ቁጥር ሁሌም የምወደው ሮላንዲኒዮ ጎቾ እሱ ብቻ ነው። አለቀ። ሰናይ ቀን ብሎናል። እናመሰግናለን። ከዛ ውጪ ሙሌ ከደቡብ አፍሪካ ማንቸስተር ዩናይትድ ዋይኒ ሩኒ ብሎ መልእክቱን ልኮልናል። ቢኒያም ካሳ አስደሳችና ወጥ አቋም ያሳየ ትክክለኛ 10 ቁጥር ሚና የተወጣ ወደኋላ 2-3 ዓመት አላየውም የሚል መልእክቱን ልኮልናል። አቤል ፔድሮ ኔቶ አያስፈልግም፣ ገብርኤል ማርሴሊ ቢቆይ የተሻለ ነው፣ አልቫሬዝ ቢመጣ ደግሞ ፍጹም ደስ ይለኛል ብሏል። ኤድመንድ እየጻፈልን መልእክት አለ። ቤስቶች ሰሞኑን ምን አዲስ ነገር አለ ብሎናል። እያነሳሳን እንገኛለን። ከሰሞኑ የወጡ አዳዲስ ጉዳዮችን በተመለከተ ደጀኔ ከጉጂ የጻፈልን መልእክት አለ። ቼልሲ ደጋፊ ነው። ለኔ ምርጡ 10 ቁጥር ኬቨን ደብሬነ ነው ብሎናል። ጀማል አህመድ የዝውውር ወሬ አናቴን ሲያዞረው ሰሞኑን ጠፋው ብሎናል። አትጥፋብን ጀማል። እንግዲህ መልእክትንም ስለላክልን ከልብ እናመሰግናለን። ጀማል አህመድ የኔ ምርጥ 10 ቁጥር መስቶዚል ነው ብሎ ጥሩ ትውስታን ፈጥሮብናል። እናመሰግናለን። ነጅብ ሰንገሮ የጻፈልን መልእክት አለ። የ10 ቁጥር ሳይሆን ከቼልሲ ኤንዞ ፈርናንዴዝ፣ ካስቶን ቪላ ሞርጋን ሮጀርስ፣ ከቼልሲ በዩናይትድ በኩል የ10 ቁጥር ሰው በሚና መሰለኝ ያነሰው ብሩኖ ፈርናንዴዝ፣ ከማንቸስተር ሲቲ ኒኮ ኦራሌ፣ ከሊቨርፑል አሌክሲስ ማካሊስተር፣ ከቶትናም ደግሞ ሚኬ ቫንደቨን ብሎ ጽፎልናል። ታደለ ገለታ ሰላም ቤስቶች፣ ለእግር ኳስ አፍቃሪያን በሙሉ ምርጡ 10 ቁጥር ካላችሁ ብሩኖ ፈርናንዴዝ ነው። አንደኛ ነው። ሶቦዝ ላይ ወደ ኋላ ስለሚሳብ ነው እንጂ እሱም ምርጥ ተጫዋች ነው። ፐርፌክት ብሩኖ ፈርናንዴዝ ነው ብሎናል። ቤስቶች ይመቻችሁ፣ በርቱ፣ እናመሰግናለን ብሎናል። እኛም ከልብ እናመሰግናለን። አስራይ ሙባረክ ሊዮኔል አንድሬስ ሜሲ ብሎ መልሱን ጽፎልናል። ዚያድ ቃሲምም እንዲሁ ለኔ ምርጡ 10 ቁጥር ሩኒ ነው። በዩናይትድ ማሊያ ደግሞ ማንቸስተር መተካት ያልቻለው የፊት መስመር ጥምረት ሮናልዶ፣ ቴቬዝ፣ ሩኒ በጣም የሚገርም ጥምረት እንደነበራቸው እናስታውሳለን። በጣም ፈጣኖች ነበሩ ሲቀያየሩ፣ በጣም አንዱ ያንዱን ቦታ ሸፍኖ ሲጫወት በዛው በጨዋታ ላይ ሽፍት ሲያደርጉ በጣም የሚያስገርም ነበር። ያ ቡድን መቼም የሚረሳ አይደለም። ማንቸስተር ዩናይትድ ፎሬቨር ብሎናል። ዚያድ ቃሲም እናመሰግናለን። ሱልጣን
እንዴት ናችሁ ብሎናል። እናመሰግናለን። ከታይ የጻፈልን መልእክት አለ። ዴቪድ ቤርካምፕ ብሎ ጽፎልናል። እናመሰግናለን ሁላችሁንም ስለጻፋችሁልን መልእክቶች። የመጨረሻ ጉዳዮችን ልናነሳ ነው። ከአርሰናል ጋር በተያያዘ አንድ ጉዳይ ይነሳል። ጁሊየስ ኮንዴን በተመለከተ ከባርሰሎና ለማስፈረም ፍላጎት አለ የሚሉ ዘገባዎችን እየተመለከትን እንገኛለን። ፈረንሳዊ ተከላካይን በተመለከተ በባርሰሎና ቤት ያሳየው ጊዜ የነበረውን ወጥ ብቃት ተመልክተናል። ባለፉት ዓመታት ጥሩ ሲንቀሳቀስ ነበር። ባርሰሎና ግን ተጫዋቹን ለመልቀቅ ለመሸጥ ያን ያክል የሚያመነታበት ወቅት አይደለም ተብሏል። ስፖርት ነው ዘገባውን ይዞት የወጣው። ለባርሰሎና ቅርብ የሚባል የብዙሃን መገናኛ እንደሆነ ይታወቃል። በአርሰናል በኩል ዛሬ የሚያደርገው የአቋም መፈተሻ ጨዋታ አለ። ናነሷ ላይ ማንቸስተር ዩናይትድንም ጨዋታ ጨምሮ የፌራን ቶሬስን ጉዳይ በተመለከተ ፒኤስጂ በቀጣይ ዝውውሩን ያጠናቅቃል። ፌራን ቶሬስ ዛሬ ረቡዕ ላይ ልምድ ከባርሰሎና ጋር አይሰራም፣ ወደ ባርሰሎናም አይመለስም። ነገር ግን የፓሪስ ሰን ዠርመን ሰዎች ትኩረታቸው የአውሮፓ ሱፐር ካፕ ጨዋታ ላይ ነውና ከዛ በኋላ ግን ዝውውሩን ያጠናቅቃሉ ተብሎ እየተጠበቀ ይገኛል። የመጨረሻ ደረጃ ላይ የደረሰ ዝውውር ነው። ማንቸስተር ሲቲ ሂርዊጎ የተባለ ዝውውር አጠናቋል። 15 ዓመቱን የሌስተር ሲቲ አማካኝ ዳረን ሞትሲን ማስፈረሙን ተመልክተናል። 15 ጨዋታዎችን ለሌስተር ከ21 ዓመት በታች ቡድን ተጫውቷል። አሁን የማንቸስተር ሲቲ የረጅም ጊዜ እቅዱ አካል ሆኖ እንመለከተዋለን። የቡድን ዜናዎችን እየተመለከተን እንቆያለን። ዛሬ የሚደረጉ ጨዋታዎች አሉ። ማንቸስተር ዩናይትድ ከሊድስ ዩናይትድ የሚያደርጉት የአቋም መፈተሻ ጨዋታ አለ። የክለቦች የቅድመ ውድድር ዘመን የዝግጅት ጨዋታዎች ማለት ነውና በዚህ ጨዋታ ላይ ትናንትና በቡድኑ በኩል የተመለከትናቸውን ዜናዎች ጠቅለል አድርገን እናንሳ። ሊሳንድሮ ማርቲኔዝ ወደ ማንቸስተር ዩናይትድ ቡድን ተቀላቅሏል። ደብሊን አየርላንድ ላይ ማኑኤል ጋርቴ ብቻ ይቀራል። አሁን ከዋናው ከሲኒየር ቡድን ውስጥ የማይገኝ ማቲያስ ዴሊትም ከጉዳቱ አገግሞ ልምድ እየሰራ እንዳለ ይታወቃል። በአጭር ጊዜ በሳምንታት ልዩነት ወደ ሜዳ ይመለሳል ተብሎ የሚጠበቅ ተጫዋች ነው። ቤንያሚን ሼሽኮ ለዚህ ለሊድሱ ጨዋታ አርሊ ነው ጨዋታው ለተጫዋቹ። ነገር ግን ከዛ በኋላ በሚደረጉ ቢያንስ የፕሪሚየር ሊጉ የመክፈቻ ጨዋታና የኤሲ ሚላን ጨዋታ ላይ ይሰለፋል። ደቂቃዎችን ቢያንስ በሜዳ ላይ ያሳልፋል ተብሎ ይጠበቃል። ማርከስ ራሽፈርድን በሜዳ ላይ ተመልክተናል ልምድ ሲሰራ። በማይክል ካሪክ እንግዲህ በጣም ደስተኛ ነው። ከማይክል ካሪክ ጋር መቀጠል ይፈልጋል የሚሉ ዘገባዎችንም እየተመለከትን እንገኛለን። ማንቸስተር ዩናይትድ ቤት ሜሰን ማውንትን በተመለከተ ለሊድሱ ጨዋታ ክሮክ ፓርክ ላይ በሚደረግ ደብሊን አየርላንድ ላይ በሚደረገው የሊድስ ዩናይትድ ጨዋታ ላይ ማንቸስተር ዩናይትድ ተጫዋቹን ሊያጣው ይችላል። ተጫዋቹ በመጠነኛ ጉዳት ምክንያት ባለፈው ተቀይሮ መውጣቱን በፓሪስ ሰን ዠርመን ጨዋታ ላይ ተመልክተናል። ስለዚህ የሜሰን ማውንት አለመኖር ቡድኑን ያሳስተዋል ወይ የሚለው በጣም የሚጠበቅ ጉዳይ ነው። አርሰናልም ከኮሞ ጋር የሚያደርገው ጨዋታ ላይ በእነዚህ ጨዋታዎች ላይ ግምቶቻችሁን ላኩልን። ማንቸስተር ዩናይትድ ከሊድስ ስለስንት ይጠናቀቃል? ወይም በተለየ ብሪያን ምቤሞ ወይም አማዲያሎ ወይም እገሌ ግብ ያስቆጥራል ብላችሁ ስም ልትልኩልን ትችላላችሁ። ብሩኖ ፈርናንዴዝም በዚህ ጨዋታ ላይ የበለጠ አሰልጣኝ ማይክል ካሪክ ባለፈው 6 ደቂቃዎችን ሳምፕል ሳይዝ የነበረው ቆይታዎችን በሁለቱ ቡድኖች በማንቸስተር ዩናይትድ እና በፓሪስ ሰን ዠርመን ጨዋታ ላይ ተመልክተናል። የሁለቱን ተጫዋቾች የፈርናንዴዝን እና የዩሪ ቴሌማንስን ጥምረት በዚህ ጨዋታ ላይም የበለጠ ጥምረታቸውን እንመለከታለን። ግምቶቻችሁ ላኩልን። አርሰናል ከኮሞ የሚያደርጉትም ጨዋታ ምሽት 3:30 ሲል በኩል ሰዓት የሚደረግ ጨዋታ ነው። ይህም በኤምሬትስ ስቴዲየም የሴስ ፋብሪጋሱ ቡድን የሚያደርገው ጨዋታ ይጠበቃል። ጥሩ ፉክክር ይደረጋል በሁለቱ ቡድኖች በኩል ተብሎም ይጠበቃል። አርሰናል የበለጠ ለኮሚኒቲ ሺልድ ጨዋታ እየተቃረበ ይገኛል። በመጪው ሳምንት እሁድ ዕለት የሚደረግ ጨዋታ እንደሆነ ይታወቃል። ለዚህ ጨዋታ ይዘጋጅበታል ተብሎ የሚጠበቅ አይነት ጨዋታ ነው። ኖቲንጋም ፎረስት ከባየር ሌቨርኩሰን የሚያደርጉት ጨዋታ 3:45 ላይ ይደረጋል። ዲፖርቲቮ ላኮሩኛ ከሪያል ማድሪድ 4 ሰዓት ላይ የሚጀምር ጨዋታ ነው። በዚህ ጨዋታ ላይ ደግሞ ያን ዲያሞንዴ ከስብስቡ ውጪ ነው። አሁንም ለጨዋታው እንዳልተዘጋጀና ሌሎች ተጫዋቾች ግን ወደ ቡድኑ እየተመለሱ እንዳለ ተመልክተናል። ፓሪስ ሰን ዠርመን ከአስቶን ቪላ የሚያደርጉ ጨዋታ 4 ሰዓት ላይ የሚደረግ የአውሮፓ ሱፐር ካፕ ጨዋታ ይጠበቃል። በአውሮፓ ሱፐር ካፕ የቻምፒየንስ ሊጉ አሸናፊ ከዩሮፓ ሊጉ አሸናፊ የሚያደርጉት ጨዋታ ነው። ኡናይ ኤምሪ የቀድሞ ቡድናቸውን ይገጥማሉ። ከካርሎ አንቸሎቲ በመቀጠል ብዙ ጊዜ በሱፐር ካፕ ላይ በመጫወትም የፓሪስ ሰን ዠርመን የቀድሞ አሰልጣኝ ነው። የአስቶን ቪላ አሰልጣኝ ኡናይ ኤምሪ ብዙ ታሪክ አላቸውና ፓሪስ ሰን ዠርመን ከአስቶን ቪላ ጋር የሚያደርጉት ጨዋታ አለ። አሰልጣኝ ሉዊስ ኤንሪኬ ሪያል ማድሪድ 3 በዘመናዊ እግር ኳስ ላይ በዘመናዊ ቻምፒየንስ ሊግ ፎርማት ላይ ቻምፒየንስ ሊጉን 3 ደግሞ አሸንፏል በተከታታይ ዓመታት ላይ። እኛም 2 ያሸንፈናል። ከየትኛውም ቡድን በላይ ዘንድሮ ቻምፒየንስ ሊጉን ለማሸነፍ የምንጫወተው ቡድን እኛንን የሚል ሀሳቡን አካፍሏል። ሁሉም እነዚህ ዛሬ የሚጠበቁ
የሚጠበቁ ጨዋታዎች ናቸው። በጨዋታዎቹ ላይ ግምቶቻችሁን እንቀበላለን። መልእክት፣ ሐሳብ፣ አስተያየቶቻችሁንም ላኩልን። ባነሳናቸው ጉዳዮች ላይ የዛሬን እዚህ ላይ ያበቃን። በአዳዲስ ጉዳዮች እንመለሳለን። ጤና ይስጥልን ብለናል።